ቲጂ አገልግል ታማ ነው እንጂ በጤናዋ ይህንን አትናገርም እየተባለ ይገኛል። ስለዚህ አያኔ ብትሸራ ያደረ በሶሪ በዳይ የኢራኑ መሪ አያቶላ በተገደለ ማግስት እያለቀሰች ወደ ሚዲያ የመጣች ኢትዮጵያዊ ሴት መነጋገሪያ ሆናለች። ወላሂ ነው የምላችሁ ማታ ማለት ነው እስከ 12 ሰዓት አልተኛው። ከዛ በኋላ ስተኛ ጠዋት ደሳማ ስለሱ ቢሮ እየሰራሁ ነበር ያደርኩት። በዩቲዩብ እና ቲክቶክ የምትታወቀው ሊያሾን የዩቲዩብ ቻናል ለማዘጋት እነ ጆርዲ በዛብህ ተነስተዋል። ሪፖርት እያደረጋችሁ በተደጋጋሚ ሪፖርት ማድረግ ይቻላል። አሁን እኔ ለምሳሌ 50 ጊዜ ነው ሪፖርት አድርጌ የመጣው። ዩቲዩብ አክሽን እስኪወስድ ድረስ ደጋግማችሁ ሪፖርት አድርጉ። ምንድነው ጉዳዩ? ምንስ ነው እየተካሄደ ያለው? ምንድነው እየተፈጠረ ያለው? ቲክቶከሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባየው ታሪክሽና ግጥሽ መጥቷል። ሄለን ዘረጡ ወጣቶች ከውጭ በሚገዙት እንጀራ የተማረረ ይመስላል። እንጀራ ስትሸጡ እኮ ከስስነቱ ተውት። በዛ ላይ ደግሞ ጠረኑ የምገዛው በገንዘብ አይደለም እንዴ? ያኔ አቮካዶ ቅጠል የኔ ገንዘብ በካልሲ ውሃ የተቦካ ነው የሚመስለው። አድርሱልኝ ለሁሉም እንጀራ የሚሸጡት ጫማ የሚሸጥ ከእንጀራ ይዘን ወደ ቤት መግባት ማለት። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ ጠቃሚ መረጃዎችንና በሳምንት ውስጥ የተከሰቱ አባይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ይሄን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መጀመሪያው ጉዳያችን ስናልፍ ከሰሞኑን ቲጂ አገልግል በላይቭ ሪከርድ እያወራች ያለችው ነገር በጣም መነጋገሪያ እየሆነ ይገኛል። በጣም ጸያፍ የሚባሉ ቃላትን ነው እየተናገረች የሚገኘው። እንግዲህ ቲጂ አገልግል የምትታወቀው ከቅርብ ጊዜ በፊት ቲክቶክ ላይ የራሷን የአገልግል ስራ እየሰራች በጣም ደሃ ከሚባልበት ወይም ዝቅተኛ ከሚባልበት ቦታ ጥሩ ቦታ ላይ ደርሳ 3-4 መኪኖችን ገዝታ ተብላ የራሷንም ሬስቶራንት ከፍታለች ተብላ በቃ በጣም መነጋገሪያ የሆነች። አንዳንዴ ድርጊቷ ትንሽ ወጣ ያለ ቢሆንም እንኳን ልፋቷና ስራዋን አይተው ብዙ ሰዎች ያበረታቷት ነበረ። ቲክቶክ ላይም በጣም ትታይ ነበረ። በጣም ብቻ በቃ ጥሩ ህይወት ላይ ደርሳለች ተብላ ነበረ በአገልግል ስራውና የሆነ ሰዓት ግን ኮላፕስ አረገ። በጣም ብድሮች በዙባት። በጣም ብቻ የተከሰቱ ነገሮችን ታቋቸዋላችሁና ከዛ በኋላ ግን ደግሞ አሁን እየመጣች ያለችው ቲጂ አገልግል ሚደብር ባህር እያሳየች ነው ያለችውና በጣም ብዙ የምታወራቸው ነገሮች በጣም ጸያፍ የሚባሉ ነገሮችን ነው። ከዚህ በፊትም ያው ልትናገር ትችላለች፣ ግን በዚህ ደረጃ ደግሞ ታወራለች ተብሎ አይጠበቅም ነበረ። ምክንያቱም ትልቅ ደረጃ ደርሳለች ተብላ የምትታሰብ ብቻ በጣም በኢትዮጵያ ውስጥ ሄት ያደረገች ቲክቶክ ላይ በአገልግል ስራ እሷ ነበረች። በጣም ትታወቅ ነበር እና ስራዎቿን በጣም ጥሩ እንደሆኑ ይነገርላት ነበረ። አሁን ግን ቲክቶክ ላይ የምትለቃቸው ነገሮች በጣም አስቀያሚና ጸያፍ የሚባሉ ነገሮች ናቸው። መግቢያው ላይ ድምጹን እንዳሰሟችሁ በጣም የሚያስጠላ የሚባል አይነት ንግግር ነው እየተናገረች የነበረችው። ከሰሞኑ ደግሞ አርግዣለሁ እያለች ደግሞ ላይቭ ላይ መምጣት ጀምራለች። ቪዲዮ አታጨረግላችኋለሁ እርጉዝ የምታስመስልበት ወይም የሚመስል ቪዲዮ ራሷ ፖስት አድርጋለች እና ብቻ ግን በእንደዛ አይነት መልኩ ነው እርግዝናም አርግዛ ቢሆን በፖዚቲቭ በሆነ ወይ አርግዣለሁ ብላ ለኦዲየንሷ ማሳወቅ ትችላለች። እንግዲህ አሁን ባለንበት ጊዜ ኤቭሪቲንግ ሚስጥር የሚሆን ነገር የለም። ሁሉንም ነገር አደባባይ ማውጣት ጀምረናል። ምክንያቱም ገንዘብ ነው ብለን ስለምናስብ ነው የሚለቀቀው ነገር በጠቅላላ። ስለዚህ ግን ይሄን ነገር ደግሞ እናርግ ከተባለ እንኳን የራሳችንን ሚስጥር የሆነን ነገር አደባባይ እናውጣ ከተባለ እንኳን ደግሞ ስርዓት ባለው መንገድ ያን ነገር መናገር ይቻላል እና ትንሽ ቲጂ ባህሪዋ በጣም የሚደብር አይነት እየሆነ ይገኛል። ወይም ደግሞ ትንሽ የጤና እክል ገጥሟት ሊሆን ይችላል እንዲህ አይነት ንግግሮችን እየተናገረች ያለችበት ምክንያት ማህበራዊ ሚዲያ ጫጫታው በጣም መጥፎ ስለሆነ የምትናገራቸውን ነገሮች ላትቆጣጠር ትችላለች። በጣም ስሜታዊ ልትሆን ትችላለች። አእምሯ በመጥፎ ሁኔታ ተነክቶ ሊሆን ይችላል። ስለዚህ እንዲህ አይነት ነገሮችን ሪከቨር የምታደርግበት የምትድንበት አይነት ቦታዎች ላይ ደግሞ ብትሄድም ደግሞ ጥሩ ነው ብዬ አስባለሁ። በራሷ እምነት ለምሳሌ የኦርቶዶክስ እምነት ተከታይ ናት። ጸበል ብትሄድ፣ ወደ ቤተክርስቲያን አባቶች ብትጠጋ ከእንደዚህ አይነት ነገር የምትሻሻልበትን መንገድ ይመሯታል ብዬ አስባለሁ። ከዛም ባሻገር ደግሞ ወደ ሆስፒታሎች፣ ወደ ሐኪም ቤቶች ብትሄድ ጥሩ ነገሮች ላይ ይገጥማታል ብዬ አስባለሁ። ወደ ሁለተኛ ሀሳባችን ስንገባ ደግሞ የኢራኑ መሪ አያቶላ በተገደሉ በነጋታው አንድ ኢትዮጵያዊ ሴት ወጣ በጣም እንዳዘነችና በጣም እያለቀሰች ስትናገር ቪዲዮ ወጥቶ ራሷ ለቃ ነበርና በጣም መነጋገሪያና ግርምትን የሚጭል ሆኗል። ምክንያቱም ኢትዮጵያዊ ሆና እዚህ ሆና ምን አገናኝቶ ለኢራን መሪ ማልቀስ ያስፈልገዋል የሚሉ ንግግሮች ወጥተዋልና እስቲ መጀመሪያ እንስማ እስቲ ያለችውን ነገር። ወላሂ ነው የምላችሁ ማታ ማለት ነው ታውቃላችሁ የሱ ደህንነት እሱ በህይወት እንዳለ ለማረጋገጥ እያልኩ ብቻ እስከ 12 ሰዓት አልተኛው። ከዛ በኋላ ስተኛ ጠዋት ስነሳ
ስለሱ ቢሮ እየሰራሁ ነበር ያደርኩት። እውነት የኢራን መሪ መገደል አሁን እኛ ሀገር እንደዚህ ያስለቅሳል ብላችሁ ታስባላችሁ? አሜሪካና ኢራን የተጣሉት በፖለቲካ ጉዳይ ነው እንጂ በሃይማኖት ጉዳይ አይደለም። ሁለቱም የራሳቸውን ጥቅም ለማስከበር ነው። አሜሪካም እስራኤልም የራሷን ጥቅም ለማስከበር ነው። ኢራንም ደግሞ የራሷን ጥቅም ለማስከበር ነው እንጂ እስልምናና ክርስትና ተከፍለው እየተጣሉ አይደለም እዛ ጋር ያሉት እና አንዱ እንዲህ ሲሆን ትንሽ አንዳንዴ ከሃይማኖታችን ጋር አገናኝተን የምናሳያቸው ባህሪያት ጥሩ አይደለም። አንድ ፎቶ እንደው ባሳያችሁ የአንዳንዶች ወጣቶች የእስራኤልን ባንዲራ እንደ ልብስ አሰርተው ኢትዮጵያ ውስጥ ለብሰው ከእስራኤል ጎን ነን እንደማለት ሲሉ፣ አንዳንዶችም ደግሞ ብትመለከቱ ደግሞ ኢራንን ባንዲራ አሰርተው ለብሰው ከኢራን ጎን ነን እንደማለት እና እርስ በርስ እዚህ የመቦዳዱን አይነት ነገር ሊያሳዩ የሚሞክሩ ሰዎች የድድብና መጨረሻ አለና አንዳንዴ እንዲህ አይነት ነገሮች ልክ አይደሉም፣ መስተካከል አለባቸው። አንድ ቲክቶክ ላይ ያለ ሰው እንደዚህ ፎቶ አይቶ የሰጠውን አስተያየት እንደው እስቲ ተመልክተን እንመለስ። እስቲ ስሙት። እንደው ስንት ከብት እንዳለ ያየ ነው። ስንት አይነት ከብት ውስጥ አብረን እንደምንኖር እኮ ድሮ ፖለቲካዊ ነው ጸቡ። እዛ እየተጣሉ ያሉት ለጥቅም ነው፣ ጥቅማቸው ነው። አንተ ምን ቤት ነው? አንተ ዳቦ አረረብክ ችጋራም ተነስተ ዩኒፎርም ታሰፋለህ። እግዚአብሔር አንተ ምን ተነካ? እነሱ እኮ ለጥቅም ነው፣ ሃይማኖታዊ ጉዳይ አይደለም ጸቡ። አንተ እዚህ ተነስተ እንግዲህ እንዳደመጣችሁት ነው ተሰምታችኋል። እና ትንሽ መነጋገሪያ ሆኗል። ያልቺ ያለቀሰችዋንም ሴት ተመስርተን ነው ይሄን ጉዳይ ያወራ ነው። እና ግን ወደ ሶስተኛው ጉዳያችን ስናልፍ ደግሞ ከውጭ የገዛሁት እንጀራ ከማደርገው ካልሲ በላይ ይሸታል ብሎ የሚል ወጣት ምሬቱን እየገለጸ ይገኛል። አያው ከውጭ የሚገዙ እንጀሮች፣ ቤት ማይጋገሩ እንጀሮች፣ ከሱቅ የሚገዙ እንጀሮች በጣም መጥፎ ይሆኑ እንደነበረ እየሰማን ነው። በጄሶ ሁሉ እንደሚሰሩ በጅብሰም ሁሉ እንደሚቀላቀሉ የተነገረን ነበረ። ከዚህ በፊትም ብዙ ፖሊሶች ያወጡት ማስረጃዎች አሉ፣ ወይም የተያዙ ሰዎች ይህን ጉዳይ ሲሰሩ የተያዙ ሰዎች አሉና ይህ ወጣት የሚለውን እስቲ አንዴ እንስማና እንመለስና ከዛ በኋላ ትንሽ በዚህ ጉዳይ እናወራበታለን። እግዚአብሔርን ሰው ብሶቱ መግለጽ አይችልም ማለት እኔ በዚህ ልክ ለምን እንደዚህ እንደምትሆነው ግራ ያገባኝ። እንጀራ የምትሰሩ ሰዎች፣ እንጀራ የምጋግሩ ሰዎች እግዚአብሔርን ቢያንስ ሰው ባያየን እግዚአብሔር አይናል ብላችሁ አትሉ? ከስራ ደግሞ ነው እንግዲህ አልቦኝ እንደዚህ ሆኜ ቤቴ ቁጭ ብዬ እንጀራዬን በላለሁ ምሳዬን በላለሁ ብዬ ገና ቤት እንደገባሁኝ ጓደኞቼ ፌስታሉን ገና እሺ እንደገባሁኝ ምን ይሉኛል? ማን ነው እዚህ ጫማውን ያወለቀው? በዚህ ልክ ማለት ነው። በዚህ ልክ እንደዚህ በካልሲ ውሃ እንደምታቦኩት በካልሲ ውሃ አብኩት በምን አብኩት አላውቅም። ይሄ እንጀራ ማለት ቢያንስ እንኳን እንጀራ ስትሸጡ እኮ ከስስነቱ ተውት። በዛ ላይ ደግሞ ጠረኑ እኔ በቃ እንደዚህ ነገር አይባልም አውቃለሁ። እንጀራ ላይ እንደዚህ አይነት ነገር ተሰራ ማለት የለብኝም። እኔ የምገዛው በገንዘብ አይደለም እንዴ? የኔ አቮካዶ ቅጠል የኔ ገንዘብ በገንዘብ ልክ በገዛውበት ልክ ጥሩ ነገር ላገኝ ይገባል። 35 ብር ተብሎ እንግዲህ ምን መሰላችሁ ኢትዮጵያ ውስጥ አሁን ወደ ውጭ ሀገር የሚላኩ እንጀራዎች ራሱ አይበላሹም እየተባለ እንጀራ እንደሚታወቀው 3 ቀን ቤት ከቆየኮ በጣም ወደ መሻገት ይሄዳልና ወር ከምናምን 2 ወር ቆይቶ እንኳን ምንም አይሻግቱ እንጀራዎች እየተገኙ ይገኛሉና ምንድነው የሚጨመርባቸው ኬሚካል ምንድነው እየተደረገ የሬሳ ማድረቂያው ላይ ይደረጋል እየተባለ ይገኛልና አንዳንዴ ትንሽ ያስፈራል። እዚህ ኢትዮጵያ ውስጥ ደግሞ እንጀራዎቹ በጣም መጥፎ ጠረን ያላቸው በጣም ስስ ናቸው። ለመብላት ራሱ አያጠግቡም። አንድ እንጀራ ራሱ አሁን ከ30 እስከ 50 ብር ነው የተሸጠ ያለውና እንደዚህም ተሽጦ እንኳን ምንም ሆድ ላይ ጠብ የሚል አይነት አይደለም። በጣም ስስ ናቸው። አንዳንዶቹ ደግሞ ሽታ አላቸው። አንዳንዶቹ ደግሞ ከበላም በኋላም ደግሞ ጤናችንን ይነሳሉና እኚህ ወጣቶች እየገለጹ ያሉት ብሶት ይህንን ነውና እናንተ በያላችሁበት አካባቢ እንጀራ ውጭም ካላችሁ የምትገዙት እንጀራ ምን አይነት ስሜት እየሰጣችሁ ነው? እሱም በኮሜንት ብታጋሩን ደስ ይለናል። እንግዲህ እስቲ ወደ አራተኛው ጉዳያችን ስናልፍ ደግሞ ሊያ ሾው ዩቲዩብ ላይ ታቋታላችሁ፣ ቲክቶክም ላይ ትታወቃለች። ግን በደንብ የምትታወቀው ዩቲዩብ ላይ ነውና የሊያ ሾውን አካውንት እነ ጆርዲ በዛብህ ወይም የሴቶች መብት ተሟጋች ነኝ የምትለዋ፣ በሌላም በኩል ደግሞ በተመሳሳይ ጾታ ግንኙነት በቅርብ ጊዜ ተወንጅላ በጣም ብዙ ትችቶች ሲጣልባት የነበረችው ጆርዲ እንደገና ሴቶችን አሰባስባ መጣ የሊያ ሾውን ዩቲዩብ ቻናል ለማዘጋት በጣም ጥረት እያደረጉ ነው፣ ሪፖርት እያደረጉ ነው ያሉትና ምንድነው የተከሰተው ካላችሁ ደግሞ ሊያ ሾው ሴቶችን አቢውስ ታረጋለች፣ ታስፈራራለች፣ ስለናንተ ቪዲዮ አለኝ እያለች በጣም ብዙ ነገር እያደረገች ሴቶችን አቢውስ እያደረገች ነው በዩቲዩብ ቻናል ላይ እየመጣች። ስለዚህ ይህን ቻናል ማዘጋት አለብን የሚሉ እንቅስቃሴዎችን ጆርዲ አዘጋጅታ ነበረ። እንደውም ጆርዲ በቅርብ ጊዜ ደግሞ ሿሻ ሰርታኛለች ብላ ስቶሪ ታይም ቲክቶክ ላይ የ37 ደቂቃ ቪዲዮ ለቃ ነበርና በጣም ብዙ መነጋገሪያ ሆኗል እሱም ቪዲዮ። ግን ደግሞ ከዛም ሲብስ ደግሞ ያን ከተናገረች በኋላ ሿሻ ሰርታኛለች ካለችም በኋላ ደግሞ ተመልሳ መጣ ዩቲዩቡን ሪፖርት እያደረጉ ይገኛሉ። በጣም ብዙ ሴቶች እዚህ ጉዳይ ላይ የተሳተፉ ነው ያሉት። ያው በሄት ስፒች እና አቢዩዚቭ ኮንተንት እየሰረች ነው በማለት ነው ሪፖርት እያደረጉ ያሉት። ያው ሊያ ሾውም እንደምትታወቀው አንዳንዴ
በጣም ጠርዝ የረገጡ ሴቶችን አታክ የሚያደርግ ሴቶችን ብቻ ሳይሆን አክቹአሊ ወንዶችንም ብቻ በጣም ወሬ አወራው ያለች በጣም ብዙ ነገሮችን ታረጋለች እና ትንሽ በጣም የሰዎችን ፐርሰናሊቲ የሚነካ ነገሮችን ነው የምታረገው። በዛም ግን ያው ከዩቲዩብ በምታገኘው ገቢ ነው ግን ሴት ልጇን ደግሞ ህፃኗን የምታሳድገውና ይህን አዝነው እነ ጆርዲ ትንሽ ትተዋላት ነበር ከዚህ በፊትም እናረጋለን ባሉት። እሷም ደግሞ እነ ጆርዲን ሄዳ ቀርባ በጣም ብዙ አሳዛኝ ነገር አውርታ ልጇን በዚህ ጉዳይ እንደምታሳድግም አውርታ ነበር እንትን ስትል የነበረውና ግን ደግሞ ከዛም በኋላ አልተወችም በዛ ጉዳይ ብለው ነው አሁን ደግሞ ተመልሶ ሪፖርት እያደረጉ ያሉት። ግን እስካሁን ድረስ ቻናሉ አልተዘጋም። ያልተዘጋበትም ምክንያት ደግሞ በጣም ብዙ አመት የቆየ ቻናል ስለነበረ ዩቲዩብ ያምነዋል ቻናሉን። ግን አሁን በእነሱ ሪፖርት ብዛት ደግሞ ያው በደንብ ቼክ እያደረገው እንደሚገኝም እየተነገረ ይገኛል። ይዘጋል አይዘጋም፣ ሪፖርት ማድረጋቸው ጥሩ ነው ወይስ ሊያ እንድትስተካከል ተደርጎ ዩቲዩብ ቻናሉ ቢቀጥል ትላላችሁ? ሀሳባችሁ ምንድነው? ኮሜንት ላይ ብታጋሩን ብታወያዩበት እንላለን። እስቲ ሀሳባችሁን ኮሜንት ላይ ጻፉልን። ዛሬ ያቀረብኩላችሁ አበይት ጉዳዮች ወይም በሳምንቱ ውስጥ የተከሰቱ ጉዳዮች እነዚህ ነበሩ። ምን ሰማችሁ? ሀሳባችሁን በኮሜንት አጋሩን። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልን። በብልሃት እንኖር።